ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው። እንደ አውሮፓውያን አቆጣጠር ከ1842 እስከ 1949 የነበረውና የመቶ ዓመቱ ውርደት ተብሎ የሚታወቀው ዘመን ቻይና በኦፒየም ጦርነቶች፣ በጃፓን ወረራና በማያልቅ የእርስ በርስ ግጭቶች ምክንያት ሙሉ በሙሉ የተሰበረችና የተራበች ሀገር ሆና የቆየችበት የታሪክ ጥቁር ነጥብ ነበር። በ1940ዎቹ መገባደጃ ላይ የአንድ ቻይናዊ ግለሰብ አማካይ የሀብት መጠን ከአብዛኞቹ የአሁኑ የአፍሪካ ሀገራት በታች የወረደ ነው። 1978 ደንግ ዚያኦፒንግ ማሻሻያና መክፈቻ የተሰኘውን አዲስ ስትራቴጂ ይዞ ብቅ ሲል እውነተኛውና ዓለምን ያስገረመው የቻይና የኢኮኖሚ ተአምር በይፋ ጀመረ። The late Chinese paramount leader Deng Xiaoping focused on rebuilding China after the Cultural Revolution. ይህ አዲስ ራዕይ ግብርናን በቤተሰብ ኃላፊነት ስርዓት በመተካትና በማዘመን በሚሊዮኖች የሚቆጠሩ ሰዎችን በአጭር ጊዜ ከረሃብ አዙሪት ያወጣ ሲሆን እንደ ሼንዘን ያሉ ትናንሽ የአሳ አጥማጅ መንደሮችን በአራት አስርት ዓመታት ውስጥ ወደ ግዙፍ የቴክኖሎጂና የፋይናንስ ሜጋ ከተሞች የቀየሩ ልዩ የኢኮኖሚ ዞኖችን ፈጠረ። ደንግ ዚያኦፒንግ ከደረቅ ርዕዮተ ዓለም ይልቅ ለተግባራዊነትና ለውጤት ቅድሚያ በመስጠት ቻይናን ለውጪ ኢንቨስትመንትና ለዓለም አቀፍ የቴክኖሎጂ ሽግግር ክፍት በማድረግ ታሪክን ቀየረ። የዛሬዋ ቻይና ተፈጠረች። In 1978, Deng Xiaoping pushed forward China's modernization program in the areas of agriculture, industry, defense, science and technology. 1.4 ቢሊየን የሚሆነውን ግዙፍ ህዝቧን እንደ ትልቅና ታታሪ የሰራተኛ ኃይል በመጠቀም በአጭር ጊዜ ውስጥ የዓለም ፋብሪካ መሆን ችላለች። ባለፉት 40 ዓመታት ውስጥ ብቻ 800 ሚሊዮን ህዝብን ከከፋ ድህነት በማውጣት በሰው ልጅ ታሪክ ትልቁን የድህነት ቅነሳ አስመዝግባለች። መሰረተ ልማትን እንደ ሀገር ዕጣ ፈንታ ወሳኝ መሳሪያ በመቁጠር ከ40,000 ኪሎ ሜትር በላይ የፈጣን ባቡር መንገድና በዓለም አቀፍ ደረጃ ግዙፍ የሚባሉ ወደቦችን የገነባች ሲሆን ይህም የንግድና የኢንዱስትሪ እንቅስቃሴዋን በከፍተኛ ፍጥነት እንዲቀላጠፍ አድርጎታል። በተጨማሪም በየዓመቱ ከ8 ሚሊዮን በላይ የሳይንስ፣ ቴክኖሎጂ፣ ኢንጂነሪንግና ማቴማቲክስ ተማሪዎችን በማስመረቅ የሰው ሀብቷን በጥራት አጎልብታለች። የሀገሪቱ ስኬት በረጅም ጊዜ ራዕይ፣ በጠንካራ ዲሲፕሊንና በመንግስት ጽኑ የማስፈጸም አቅም ላይ የተገነባ መሆኑ ለሌሎች ሀገራት ትልቅ ትምህርት ነው። የቻይና ስኬት በማይናወጡ ምሰሶዎች ላይ የቆመ ነው። መሰረታዊ የግብርና ማሻሻያ፣ በኤክስፐርት ላይ ያተኮረ ሰፊ ኢንዱስትሪያላይዜሽን፣ ለመሰረተ ልማት ቅድሚያ መስጠት፣ ስኬታማ ልዩ የኢኮኖሚ ዞኖችና ጠንካራ የመንግስት የማስፈጸም አቅም ናቸው። እነዚህ ምሰሶዎች ሀገሪቱ ካሏት ተፈጥሯዊና ሰዋዊ ሀብቶች ጋር ተቀናጅተው ለውጤት እንዲበቁ ተደርገዋል። ከነዚህም በተጨማሪ የህዝብ ብዛትን እንደ ገበያና ጉልበት መጠቀም፣ የቴክኖሎጂ ሽግግርን በፖሊሲ ማሳለጥ፣ በትምህርት ጥራት ላይ ማተኮር፣ ብሔራዊ አንድነትን ማስጠበቅ፣ በአካባቢ መንግስታት መካከል የልማት ውድድር መፍጠርና ለርዕዮተ ዓለም ሳይሆን ለተግባራዊነት ቦታ መስጠት ሀገሪቱን ለዛሬው ታላቅነቷ አብቅተዋታል። የቻይና ተአምራዊ ጉዞ ድህነትና ኋላ ቀርነት የትኛውም ሀገር የማይቀየር ዕጣ ፈንታ እንዳልሆነና አንዲት ሀገር ከውርደትና ከውድቀት ተነስታ ወደ ብልጽግና ማማ ልትወጣ እንደምትችል በተግባር ያረጋግጣል። Ladies and gentlemen, welcome to Shanghai. Step into China's world of advanced transportation and stunning architecture. ኢትዮጵያና ይህች የዓለም ሀያል ሀገር 55 ዓመታትን ያስቆጠረ ታሪካዊ ግንኙነት አላቸው። ከዚያ ጀምሮ ከጊዜ ጋር ያልተቀያየረች የኢትዮጵያ ወዳጅ ሀገር ሆና መቆየት የቻለች ሀገር ነች።
ይህ ዲፕሎማሲያዊ ግንኙነት ከተጀመረ ከግማሽ ክፍለ ዘመን በላይ ቢያስቆጥርም በጠቅላይ ሚኒስትር አብይ አህመድ መሪነት ዛሬ ግንኙነቱ ካለፈው የታሪክ ድርሳን ወጥቶ ወደ ላቀ ሁለንተናዊ ስትራቴጂካዊ የትብብር አጋርነት ተሸጋግሯል። ቻይና እንደ ኢትዮ ጅቡቲ ባቡር የኮሪደር ልማትና የኢንዱስትሪ ፓርኮች ላሉ ለኢትዮጵያ ግዙፍ ፕሮጀክቶች ዋነኛ የገንዘብና የቴክኖሎጂ ምንጭ ሆና ቀጥላለች። በሰው ሰራሽ አስተውሎት፣ በኮሙኒኬሽንና በጠፈር ሳይንስ ዘርፎች ኢትዮጵያ የቻይናን ረቂቅ ዕውቀት እያገኘች ያለችበት የቴክኖሎጂ ሽግግርም የትብብሩ አንዱ አካል ነው። ኢትዮጵያ የብሪክስ አባል እንድትሆን ቻይና ያደረገችው ድጋፍ ሀገራችን በቀጠናው ያላትን የጂኦ ፖለቲካ ተጽዕኖ ከፍ ያደረገ ነው። ዛሬ ላይ የኢትዮጵያና ቻይና ግንኙነት ከባህላዊ ትብብር ባለፈ የነገውን ዓለም ወደሚገዙ ስልታዊ ዘርፎች ተሸጋግሯል። ኢትዮጵያ ለቀጠናው ሰላምና ብልጽግና መረጋገጥ እያደረገች ያለውን ጥረት የምትደግፈው ቻይና የኢትዮጵያን የባህር በር የማግኘት ጥረትም የምትደግፍ የጋራ አብሮ ማደግ ማሳያ ነች። በምዕራቡ ዓለም የበላይነት በሚዘወረው የፖለቲካ፣ የኢኮኖሚ፣ የዲፕሎማሲና የልማት ግቦች ላይ እንደ ቻይና ያለ በፍትሃዊነት የሚያምን ሀገር ጋር መተባበር ከአዋጭም በላይ ነው። ቻይና በኢትዮጵያ የውስጥ ጉዳይ ጣልቃ ያለመግባት መርህ በመከተሏ ኢትዮጵያ በምዕራባውያን የሚደረጉ ጫናዎችን እንድትቋቋም ትልቅ የሉዓላዊነት ጥበቃ ሚና ተጫውታለች። ኢትዮጵያ ብቻ አይደለችም። ዓለም አቀፉ ፖለቲካ በጎራ እየተከፈለ ባለበት በዚህ ወቅት ቻይና የአፍሪካ ሀገራት የራሳቸውን የልማት መንገድ የመምረጥ መብት እንዳላቸውም በጽኑ ትሟገታለች። ዛሬ ላይ ደረጃውን ከፍ እያደረገ ያለው የኢትዮ ቻይና ዲፕሎማሲያዊ ግንኙነት ታዲያ የአፍሪካ ቻይና ትብብርን ወደ አዲስ ምዕራፍ የሚያሸጋግር ነው። የሰሞኑ የቻይና ውጭ ጉዳይ ሚኒስትር ዋንግ ይ ጉብኝት ኢትዮጵያ በምዕራባውያንና በምስራቁ ዓለም መካከል የምታደርገውን ሚዛናዊ የዲፕሎማሲ ጨዋታ ከማጠናከር ባለፈ ኢትዮጵያ በአፍሪካ ቀንድ ያላትን ቁልፍ ሚናና ቻይና ኢትዮጵያን የአፍሪካ ዲፕሎማሲ ማዕከል አድርጋ መቀበሏን ያረጋግጣል። Indeed, this visit falls within the constant visit of the partnership between China and Africa. ከነዚህ ለአስርት ዓመታት የዘለቁና ጊዜውን ጠብቀው የላቁ ትብብሮች ባሻገር ኢትዮጵያ ከቻይና ዝቅታና ከፍታ ከድህነት ወደ ዓለም አቀፍ ኃያልነት የመጓዝን ሚስጥር ትጋራለች። ኢትዮጵያ ዛሬ ቻይና የ100 ዓመት ውርደት በሚል ያለፈችውን ዘመን ተሻግራ የማሻሻያው መክፈቻ ስትራቴጂ ላይ ነች። የቻይናን የቀደመና የኢትዮጵያን የዛሬ ለእድገት የማኮብኮብ ጉዞን ብንዘረጋው ተመሳሳይ ነው። እንደ ቻይናው ደንግ ዚያኦፒንግ ሁሉ ጠቅላይ ሚኒስትር አብይም ለተግባራዊነትና ውጤት ቅድሚያ የሚሰጡ መሪ ናቸው። መሰረተ ልማትን እንደ ሀገር ዕጣ ፈንታ ወሳኝ መሳሪያ ይወስዳሉ። ከተማ ተብለው ከተማ ግን ያልነበሩ አካባቢዎችን አዘምነዋል። ሜጋ ፕሮጀክቶች ተበራክተዋል። ኢትዮጵያ ዛሬ የተማረ የሰው ሀብት ትኩረቶቿ ናቸው። የግብርና ማሻሻያ፣ የኢኮኖሚ ዞን ሁሉ ቻይና ትላንት ከድህነት የተሻገረችባቸው ኢትዮጵያም ዛሬ ራሷን የማይናወጥ ምሰሶ ላይ ለማቆም የምትሰራባቸው ዘርፎች ናቸው። እነዚህ ምሰሶዎች ሀገሪቱ ካሏት ተፈጥሯዊ ሀብቶችና ከብሔራዊ አንድነት ጋር ሲቀናጁ ለውጤት እየበቁ ነው። ኢትዮጵያ ጥራት ያለው መሰረተ ልማትን ማስቀደም፣ ግብርናን ወደ ኢንዱስትሪ በሚያመራ መልኩ ማዘመን፣ ብሔራዊ አንድነትን መጠበቅና የረጅም ጊዜ ራዕይን ከጽኑ የሥራ ትጋት ጋር ማዋሃድ ሀገርን እንደሚቀይር ከቻይና ልምድ ትልቅ ትምህርት መቅሰም ትችላለች። አንዲት ሀገር ረሃብን፣ ድህነትንና ውርደትን ለጊዜው ልትቋቋም ብትችልም ካለው የዓለም ስርዓት ጋር መዝለቅ ግን እጅጉን ይፈትናል። ነገር ግን ብሔራዊ መንፈሷን ካልሸጠችና በመሪነት ብቃት ዘመኑን በመሰለ የጠራ ራዕይና በአንድነት ከጸናች ዳግም ከምንም ላይ መነሳት እንደምትችል ቻይና ሕያው ምስክር ናት።
ከብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው